ከጠዋቱ ፀሐይ በታች የሚያብለጨልጨው የገሊላ ባህር ረጋ ያለ ማዕበል ባይነልላችሁ ይታያችሁ። አሳ አጥማጆች በጥሩ ሁኔታ ለመያዝ ተስፋ በማድረግ መረባቸውን ወደ ውሃ ውስጥ እየጣሉ በስራ ላይ ናቸው። ታሪካችን የሚጀምረው እዚህ ላይ ነው። እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ገና አገልግሎቱን ጀምሯል። ስለ መንግስተ ሰማያት ሲሰብክ ቆይቷል እና አሁን እሱን የሚከተሉትና ከእርሱ የሚማሩትን ሰዎች ሊመርጥ ነው። ጌታችን ኢየሱስ ክርስቶስ የመጀመሪያ ደቀ መዛሙርቱን ሲጠራ ምን ይመስል እንደነበር አስባችሁ ታውቃላችሁ? እስቲ አስቡት። ተራ አሳ አጥማጅ በየቀኑ ጠንክሮ በመስራትና ከዛም ከየትኛውም ቦታ አንድ ሰው ባጠገባቸው ሄዶ እንዲህ ይላል፣ ተከተሉኝ። ዛሬ ቅዱስ ማቴዎስ ወደ አንድ አስደናቂ ታሪክ ይወስደናል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 18 እስከ 20። ጌታችን ኢየሱስ ክርስቶስ ጴጥሮስን፣ እንድርያስን፣ ያዕቆብና ዮሐንስን እንዲከተሉት የጠራቸው በዚህ ወቅት ነው። ሕይወታቸው ለዘላለም ተለውጧል። አሁን ወደ ትዕይንቱ እንግባ። በባህሩ ዳርቻ ላይ ብሩህ ጠዋት ነበር። የገሊላ ባህር አሳ አጥማጆች በስራ የተጠመዱ ነበሩ። መረባቸውን በመጣል የያዟቸውን በመሳብ እና ለመጪው ቀን በመዘጋጀት ላይ ነበሩ። የንጹህ አሳና የጨው ውሃ ሽታ አየሩን ሞላው። ከነዚህ አሳ አጥማጆች መካከል ሁለት ወንድማማቾች ነበሩ፣ ስምዖን ጴጥሮስና እንድርያስ። በዚህ ልዩ ቀን ግን አንድ ያልተለመደ ነገር ተፈጠረ። ጌታችን ኢየሱስ ክርስቶስ በገሊላ ባህር አጠገብ ሲመላለስ ሁለት ወንድማማቾች ማለትም ስምዖን ጴጥሮስና እንድርያስን አየ። አሳ አጥማጆች ናቸው። ለዓመታት አሳ በማጥመድ እጆቻቸው ሻካራ ጠንካራዎች ነበሩ እና መረባቸውን ወደ ባህር ውስጥ በመጣል ላይ ናቸው። ማጥመድ መተዳደሪያቸው ነው። ቤተሰባቸውን እንዴት እንደሚመግቡ እና ኑሮ እንዴት እንደሚመሩ ነው። ጌታችን ኢየሱስ ግን ልዩ የሆነ ነገር አይቶባቸዋል። ልባቸውን ያውቃል እና ለሕይወታቸው የላቀ ዓላማ አለው። ጴጥሮስና እንድርያስን መረባቸውን ወደ ውሃ ውስጥ ሲጥሉ አንድ ሰው በባህሩ ዳርቻ ሲሄድ ተመለከቱ። እሱ ሰው ብቻ አልነበረም፣ ስለሱ የተለየ ነገር ነበር። አይኖቹ በጥበብ፣ በደግነት፣ በስልጣን የተሞሉ ነበሩ። ይህ ነበር ጌታችን ኢየሱስ ክርስቶስ። በገሊላ ባህርም ሲመላለስ ጌታችን ኢየሱስ ክርስቶስ ቆም ብሎ ሁለቱን ወንድማማቾች ጴጥሮስ የተባለ ስምዖንንና ወንድሙ እንድርያስን መረባቸውን ወደ ባህር ሲጥሉ ተመለከተ። አሳ አጥማጆችም ነበሩና ከዚያም በኃይልና በፍቅር በተሞላ ድምጽ እንዲህ አላቸው፣ ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አድርጋችኋለሁ አላቸው። ሰውን አጥማጆች ሕይወታቸውን በሙሉ አሳ በማጥመድ አሳልፈዋል። ሆኖም ጌታችን ኢየሱስ ክርስቶስ የተናገረው ነገር ልባቸውን ነክቶታል። ቀጥሎ የሚሆነው ነገር አስደናቂ ነው። ያለምንም ማመንታት እነሱ ወዲያውኑ መረባቸውን ትተው ተከተሉት። ይህን ላፍታ አስቡት። ይህን ትዕይንት መገመት ትችላላችሁ? መረባቸውን ማለትም መሳሪያቸውን፣ መተዳደሪያቸውን፣ ደህንነታቸውን ትተው ጌታችን ኢየሱስ ክርስቶስን ተከተሉ። ምንም እንኳን ወደፊት የሚሆነውን ሙሉ በሙሉ ባይረዱትም ሙሉ በሙሉ በእርሱ ታመናሉ። ይህ እምነት በተግባር ነው። ጥያቄዎችን አልጠየቁም፣ አላመነቱም። እነርሱ በቀላሉ ሁሉንም ነገር ትተው ጌታችን ኢየሱስ ክርስቶስን ተከተሉት። ለምን? ምክንያቱም ይህ ጥሪ እንደሌላው ጥሪ እንዳልሆነ ውስጣቸው አውቆ ነበር። ጌታችን ኢየሱስ ክርስቶስ በባህሩ ዳርቻ ጥቂት እልፍ ብሎ ሌሎች ሁለት ወንድማማቾች የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስን ከአባታቸው ከዘብዴዎስ ጋር በታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። ልክ ጴጥሮስና እንድርያስ እንዳደረገው ሁሉ ጌታችን ኢየሱስ ክርስቶስ እነርሱንም ጠራቸው፣ ኑ ተከተሉ። ያዕቆብና ዮሐንስ እርስ በርሳቸው ተያዩ። አባታቸው ዘብዴዎስ ልጆቹን በመገረም ተመለከተ። ተነስተው ታንኳቸውን ትተው ጌታችን ኢየሱስ ክርስቶስን ተከተሉት። ለመሰናበት እንኳን ጊዜ አልወሰዱም። እነሱ ብቻ ያውቁ ነበር፣ መሄድ ነበረባቸው። አራት ተራ አሳ አጥማጆች፣ የወደፊት ሕይወታቸው ምን እንደሚሆን የማያውቁ አራት ሰዎች። እነሱ ግን አመኑ። ጌታችን ኢየሱስ ክርስቶስ ወዲያው ተከተሉት። ተአምራት እንደሚያደርግ አላወቁም ነበር። በጥበብ እንደሚያስተምር አላወቁም ነበር። እንደሚሞትና እንደሚነሳም አላወቁም ነበር። እነሱ ግን አመኑ። በዚህ ምክንያት ደቀ መዛሙርት ሆኑ። አንድ ቀን መልእክቱን ለዓለም የሚያሰራጩ ሰዎች። ይህ ታሪክ ምን ያስተምረናል? አንደኛ፣ ጌታችን ኢየሱስ ክርስቶስ ሲጠራን ወዲያውኑ ምላሽ መስጠት አለብን። ደቀ መዛሙርቱ አላመነቱም፣ ያለ ሰበብ ተከተሉት። ሁለተኛ፣ ጌታችን ኢየሱስ ክርስቶስን መከተል ማለት አንድን ነገር መተው ማለት ነው። ጴጥሮስና እንድርያስ መረባቸውን ትተው ሄዱ። ያዕቆብና ዮሐንስ ጀልባቸውን ለቀቁ። ሶስተኛ፣ እግዚአብሔር ተራ ሰዎችን ላልተለመደ ዓላማ ይጠቀማል። እነዚህ አሳ አጥማጆች ብቻ ነበሩ፣ ነገር ግን ዓለምን የቀየሩ መሪዎች ሆኑ። ጌታችን ኢየሱስ ክርስቶስ ፍጹም ሰዎችን አይፈልግም፣ ፈቃደኛ የሆኑትን ይጠራል። እንታስቡት፣ ጴጥሮስ ምናልባት በኋላ አስቡት፣ ያዕቆብና ዮሐንስ እንዲህ ብለውን ቢናገሩ ኖሮ በጣም ስራ ላይ ነን፣ ሕይወታቸው ትልቁን ጉዞ ባጡ ነበር። ጌታችን ኢየሱስ ክርስቶስ ዛሬም እየጠራ ነው። ይህ ታሪክ ከ2000 ዓመታት በፊት ስለኖሩት አራት አሳ አጥማጆች ብቻ አይደለም፣ ስለኛም ነው። ጌታችን ኢየሱስ ክርስቶስ ዛሬም ሰዎችን እየጠራ ነው።
እሱ ተከተሉኝ ይላል። እናም የተልእኮ አካል እንድንሆን ይጋብዘናል። ይህ ታሪክ ልባችሁን ከነካው መስማት ለሚፈልግ ሰው አካፍሉ እና ለበለጠ መጽሐፍ ቅዱስ ታሪኮች ላይክ፣ ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እንገናኝ። ምስጋና ለእግዚአብሔር ይሁን። አሜን።